ኧረ ተነሽ እግሬ ላይ ሰው መንበርከክ ያለብሽ አለ እዚህ አልጋው ላይ ነው። አንተ ተረጋጋ መጀመሪያ። ሰላም ውድ የዩቲዩብ ቤተሰቦቻችን ባላችሁበት ሰላማችሁ ይብዛ። እንደተለመደው በአዲስ ፕሮግራም ወደ እናንተ ከች ብለናል። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥ እንድታበረታቱኝ ስል ዛሬ ይዤላችሁ ወደ መጣሁት ፕሮግራም እገባለሁ። በአብዛኞቻችሁ ኮሜንት መሰረት ዛሬ ማክስና ኮፊያ በመጠቀም ነው ፕሮግራሜን ወደ እናንተ የማቀርበው። ወደ ፕሮግራሙ ስገባ አንድ እህታችን ወደኛ ቻናል ጎራ ብላለች እርዱን በማለት እሷ ያለችበትን ሁኔታ ስንመለከት ልጅቱ ከድሮ ፍቅረኛዋ ጋር ከተለያየች ቢያንስ 1 ዓመት ምናምን እንደሚሆናት ነው የነገረችኝ። እና ፍቅረኛዋ የሆነ ቪዲዮ ይዞባት በጣም እያስፈራራት ያለ ፍላጎቷ ብዙ ነገር እንድታደርግ እያስገድዳት እንደሆነ ነግራናለች። እና ከሷ አንደበት የተወሰነ ሰምተን እኛ ማድረግ የምንችለውን ነገር ደግሞ አብረን የምናየው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እና የኔ እናት እንዴት ነበር? ምን ያህል ጊዜ ሆናችሁ በፍቅር? 2 ዓመት። 2 ዓመት። በምን ምክንያት ነበር የተጣላችሁት? እሱ ቺት አድርጎብኝ። ቺት አድርጎ ሌላ ሴት ጋር አይቼው ማለት ከጓደኛዬ ጋር አይቼው። ከጓደኛሽ ጋር አይተሽ ነው? አብረን እንኖር ነበር። ከዛ በቃ ቤት ውስጥ እኔ ከትምህርት ቤት ስመጣ አንድ ላይ ተኝተው አየኋቸው። ኦኬ። እና ስትለያዩ የነበረው ሁኔታ እንዴት ነው? እሱ ፈቃደኛ ነበር እንድትለያዩ? ማለት ብዙ ጊዜ ያው አንዳንዴ ስለማፈቅረው ነው አብሬው እንኩት እንጂ እሱ ጋር ስሜቱ የለም። ግን በቃ ብቻ አላቅም። ኦኬ። እና ምን ያህል ጊዜ ሆነሽ እንደዚህ ሲያስፈራራሽ አለ ፍላጎትሽ እንደዚህ አይነት ነገሮችን አሁን ለኛ እንደነገርሽን ሲያስገድድሽ ምን ያህል ጊዜ ሆነው? ከተለያየን 1 ዓመት ሆኖታል። ሜቢ ለ5 ወር ምናምን ያህል አላወራንም። ከዛ በኋላ አሁን ቢያንስ 3 ወር 4 ወር ይሆናል። ቴሌግራም ላይ እንደዚህ የሆነ ቪዲዮ እየላከልኝ ምናምን እኔን በዛ አብረሽኙኝ ምናምን ወይ ፖስት አለው ምናምን እያለክ ማስፈራራት ከጀመረ ሜቢ 3 ወር 4 ወር ምናምን ይሆናል። ኦኬ። አንቺ አሁን ብዙ ውሳኔዎችን ራስሽ ላይ ልትወስኝ እንደነበር ለቤተሰቦችሽ ብለሽ ያንን ነገር እንዳላደረግሽ ምናምን ነግረሽናል። ወደኛ መምጣታችን በጣም አሪፍ ነገር ነው። ከዚህ በፊት ያማከርሽው ሰው አለ እንደዚህ ምናምን እንደዚህ ያደረገኝ ነው ብለሽ ወይስ ያስፈራራሻል ሰው እንዳትነግሪ? አይ ለማንም ነገር አላቅም። ገበናዬን በአደባባይ ላይ ማውጣት ስላልፈለኩኝ ለማንም ሰው ተናግሬ አላቅም። ግን ራሴ ላይ በጣም ብዙ ውሳኔዎችን ወስኜ ነበረ። ኦኬ። በቃ ችግር የለውም። አሁን እስካሁን ይደውልልሻል አይደል? ላግኝ? አዎ ይደውላል። አሁን ራሱ ቅድም ቤተክርስቲያን ሆኜ ደውሎ ምናምን ነበረ። ከዛ በኋላ በቃ ከቤተክርስቲያን ስወጣ ነው አንተ ጋር የደወልኩልህ እንዲህ ምናምን ስላግኝ ብዬ እንትን ያልኩ። ያው አንተ ያለው እዚህ ነው ያለሁት ሌላ ሀገር ነው ግን። ኦኬ ኦኬ። እሺ ተመልካቾቻችን እንዳዳመጣችኋት ነው ልጅቱን። በጣም የሚያስጠላ ልጅ ነው። ያው በፍቅር ህይወት ውስጥ ብዙ ነገር ይፈጠራል። እንደዚህ አይነት ነገሮች የተለመዱ ናቸው። ነገር ግን በዚህ ልክ ሰው ከተለያየ በኋላ የሰው ልጅን ለመጉዳት ለምን እንደዚህ እንደሚያደርግ ባናቅም እኛ እስቲ መፍትሄ ነው ብለን ያሰብነውን ነገር አሁን ደውሎ ብዙን ጊዜ ቤቱ ነው የሚጠራሽ? አዎ ቤቱ ያው አብረን ነበር የምንማረው ግቢ። ኦኬ። ያው እሱ ተከራይቶ ነው ያለው፣ እኔም እንትን ብዬ ነው ያለሁት። አሁንም ግቢ ነው ያለሁት። ሜቢ እንሳላ አብረን ነበር የምንኖረው ምናምን። ኦኬ። አሁን ላይ ግቢ አይደለም እሱም አንድ ትምህርት ቤት ነን፣ ግን እሱ ተከራይቶ ነው ያለው። ኦኬ ተከራይቶ። ኦኬ እሺ። ስለዚህ አሁን በቅርብ ደውሎልሻል ሊያገኝሽ ምናምን? ደውሏል። ማታ እንዲሁም ክላስ ነይ ምናምን እያለ ነበረ። ኦኬ እሱ ጋር? አዎ። ከዛ ነው ያሞኛል አልኩት። ማለት እሱ ማግኘት አልፈልግም። አሁን ላይ ራሴ ህይወት አለኝ፣ ብዙ ነገር አለኝ፣ ብዙ አላማ አለኝ። ኦኬ። ህልሜን ነው የሚያጨልመው። ኦኬ በቃ አሁን ማታ ደውሎልሽ ከነበር እሱ ክላስ ትሄጂና እዛ ውስጥ ገብተን በምን አይነት መንገድ ካሜራ ማስቀመጥ እንዳለብን ባናቅም ወይ የሆነ
ለስላሳ ነገር ብቻ የሆነ ነገር እንዲገዛልሽ ጠይቀሽው ካሜራ ማስቀመጥ አትችይም ውስጥ ደብቀሽ? ሞክራለሁ። አሁን መሞከር ሳይሆን አንቺ በቃ ግዴታ ከዚህ ነገር ውስጥ መውጣት ስላለብሽ ፋይሉ ስልኩ ላይ ነው አይደል ያለው? ስለዚህ ገብተሽ እሱ የሆነ ቦታ የሚንቀሳቀስበት ሰዓት ካሜራ ብታስቀምጭልን ለእኛ አሪፍ ነው፣ ለመረጃ ገብቶሻል። ከዛ አንጻር ከዛ እንትን ተነስተን ሲያወራም ሪከርድ እንድታደርጊ ነግረንሽ ነበር። ያንንም ቮይስ ተጠቅመን ቪዲዮንም አንድ ላይ አድርገን እሱ ፋይሉን እንዲያጠፋ እናደርጋለን፣ ወይ ደግሞ ተጠያቂ ወደሚሆንበት ቦታ እሱም እንወስድ ስለሚሆን በተቻለሽ አቅም በቃ ውስጥ ገብተሽ እንትን ካልሽ በኋላ ካሜራውን ለማስቀመጥ ብትሞክሪ ምናልባት ክላስ እዛ ቤቱንም በደንብ ስለምታቂ ማይታይበት አንቺ ኃላፊነት ማለት ሪስክ ውስጥ አንቺን በማይከት መልኩ ካሜራውን ለማስቀመጥ ብትሞክሪና ከዛ በኋላ እኛ ችግር የለውም ምልክት ስታረይልን እንመጣና እሱን በምንጠይቀው መንገድ እንጠይቃለን ማለት ነው። ከዛ ያ ነገር ይጠቅመናል። አንቺም ከዚህ ጭንቀት ውስጥ ነጻ ትወጫለሽ፣ የራስሽን ህይወት ትኖሪያለሽ። እና ተመልካቾቻችን ፕሮግራማችንን እንደተከታተላችሁት ነው። አሁን ደውላለት ወደ እሱ ቤት የምትሄድ ይሆናል። ውስጥ ገብታ እሱን የሆነ እቃ እንዲያመጣ እሺ ብሎ ከታዘዛት እቃ እንዲያመጣ ልካው ካሜራ ለማስቀመጥ እህታችን ተስማምታለች። እና ያንን ነገር ለእናንተ ቀጥታ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ ስንል በአክብሮት እንጋብዛለን። መልካም ቆይታ። ሰሞኑን ስልክ ስደውል ለምንድን ነው የማታነሺው? ይሄ ጥጋብሽ አልበረደልሽም አይደል? እጄ ላይ መሆንሽን አልረሳሽም አይደል? ቪዲዮን ላውጣው እንዴ ትፈልጊያለሽ መሰለኝ። እና ለምንድን ነው ስልክ ስደውል ትላንት ያላነሳሽልኝ? ማታ ጠዋትም እኮ ደውዬልሽ ነበር። ስንት ጊዜ ነው ደውልኩኝ ስልኩ? ለምንድን ነው ያላነሳሽልኝ? ምክንያት ሊሆንሽ ነው ቤተክርስቲያን ምናምን ታያለሽ እንደ አንቺ እጄ ላይ ካለው ፋይል ይበልጣል እንጂ የምትሄጂበት ቦታ ቪዲዮን ባወጣው እኮ ሙሉ ህዝብ እንደሚያይብሽ ታውቂያለሽ አይደል? እኔ ከአንቺ አንቺን ብቻ ነው የምፈልገው። ከአንቺ እኔ አንቺነትሽን እንጂ ከአንቺ ሌላ ምንም ጥቅም አልፈልግም። ገንዘብ ችግር እንደሌለብኝ እኮ አንቺን ታውቂያለሽ አይደል? ይሄን ቪዲዮ ያስኩት እኮ ገንዘብ ፈልጌ ሳይሆን አንቺን ፈልጌ። አይ ካልሽ ደግሞ ከኔ ጋር ግንኙነት ካቋረጥከው ራስህ ከንክ ጀመር እንደዚህ አይነት ቪዲዮ ይዘህብኝ እንዴት ነው ካንተ ጋር ሊሆን የሚችለው? ከዚህም በኋላ አይደል እኔ በምፈልገው ሰዓት አንቺን የማላገኝሽ ከሆነ ይሄን ቪዲዮ አወጣለሁ። እንዳይወጣ የምትፈልጊ ከሆነ ለሁለተኛ ማርፈድ አይጠበቅብሽም። ለፈጠረክ ቪዲዮ አጥፋልኝ። ቪዲዮማ እኮ ማይሆን ነገር እኮ ነው፣ የሚጠፋ ነገር አይደለም። ይሄ ጠፋ ማለት እኔና አንቺ መልካም ነገራችን ይቋረጥብናል ማለት ነው። አሁንም እኮ ቪዲዮን ከያዝክ በኋላ እኮ እናንተ ምንም አይነት ነገር የለም። ሁሌ እንዳስፈራራኸኝ ነው አይደል? እና ታዲያ ቪዲዮ ባይኖር እኮ አሁንም ቢሆን እኮ አትመጭም ነበር አይደል? ለምንድን ነው የምመጣው? ምን ቀረኝ ብዬ እመጣለሁ። አሁንም እኮ ቪዲዮ እንድታጠፋልኝ ነው የመጣሁት። በቃ ያለንን ነገር እንጨራርስና ምን የጀመርነው ነገር አመት አልፎታል እኮ የእናንተ ግንኙነት። እኔ ያልጨረስኩም ለዛ ማለት ነው። ጭቅጭቅሽን አቁሚና ይሄን ነገር ያዢው። ስራችንን ጉዳያችንን ጨርሰናል አይደል? ከዛ
ከዛ ነገር ብናወራ ይሻላል በቪዲዮ ጉዳይ ማለት ነው። አይ የምትይ ከሆነ ደግሞ አለ አይደል ምንም ማምጣት አትችይም አለ እጄ ላይ መሆንሽን እንዳትረሺ። እሺ ረሳሽው እንዴ? ቪዲዮ አብረን የነበርንበትን ጊዜ አይሻው አይደል? ፎቶዎችን አይሻቸው አይደል? ምንም ማድረግ አትችይም። እሺ ከኔ ትዕዛዝ ውጪ መውጣት አትችይም። ስለዚህ ማለት ነው እኔም ሳይፈን አልግደል ብዙ ስራዎች አሉብኝ። ከስተመሮቼን አስቀምጫቸው ነው የመጣሁት እና ጨራርስ ጉዳያችንን ምን ይመስልሻል? ምንም እንጨርሰው ነገር የለም። ቪዲዮን አጥፋልኝ። አሁንም ከቤተክርስቲያን ነው የመጣሁት። ቪዲዮን አጥፋልኝ። ቪዲዮ እንዲጠፋ ትፈልጊያለሽ? ከኔ ጋር ቢያንስ ለ6 ወይ ለ7 ወር አብረሽ መሆን ይኖርብሻል። ቪዲዮ እንዳጠፋ ከፈለግሽ ፈጠርካምላክ ከሴት አይደል የተፈጠርከው? ከሴት ትይኛለሽ እንዴ? እኔ ካንቺ ያለኝን ነገር አልጨረስኩትም። አስጨርሽኝና ቪዲዮን አጠፋ። ጨርሰሃል። እኔ እኮ ከዚህ በኋላ የሌላ ሰው ነኝ። አይ አንቺ የሌላ ሰው መሆን አትችይም ማለት አይደል? የኔ ብቻ ነሽ አንቺ ሁሌም ማለት ነው። ለዛ አሁን ቪዲዮን ልፖስትብሽ ወይስ ምንድነው ሐሳብሽ? ለምንድን ነው የምትፖስተው? እኔ እንድፖስት ኧረ ጭራሽ ልትወስጂብኝ። ይሄን ቪዲዮ አለ አይደል ብዙ ቦታ ማስቀመጥ እችላለሁ፣ ግን በስልክ ያዝኩት ቢያንስ ሁሌ አንቺን ላሳይሽ ስለምፈልግ ነው በስልክ ያዝኩት ማለት ነው። ስልኬን ደግሞ መውሰድ አትችይም። እሺ ልትወስጂብኝ አትችይም። አይ የምትይ ከሆነ ብዙ ነገሮች ይበላሹብሻል። እኔም እኮ አንደኛ ለቤተሰቦቼ ክብር ስለተጨነኩኝ ነው ቪዲዮን አጥፋልኝ ብዬ እየለመንኩት ያለው። አሁን አትጨቃጭቅኝ፣ በቃ ጭቅጭቁን አቁሚና አለ አይደል ታውቂዋለሽ አንቺ ራሱ ማለት ነው የምታውቂው ነገር ስለሆነ ጭቅጭቁን አቁሚ። እሺ ቪዲዮ እንዲጠፋ ነው ፍላጎት? አጠፋዋለሁ፣ ቪዲዮውን አጠፋዋለሁ። እሺ ኦኬ ከላይ ወደ ኧረ ማይሆን ተነሽ ይባል ትነሽ ነው የሚሻለሽ። አላጠፋም፣ ቪዲዮ የሚጠፋ ነገር አይደለም። እሺ ኧረ ተነሽ እግሬ ላይ መንበርከክ ያለብሽ አለ እዚህ አልጋው ላይ ነው ለዛ ማለት ነው። አሁን ተነሽና ልብሶችሽን አውላቂ። በቃ እኔ ሻወር ገብቼ ልምጣ። ለፈጠረክ አምላክ ምንድነው የምትይኝ? ቪዲዮን እንዲወጣ ነው የምትፈልጊው? ሴት ልጅ እኮ ነኝ። መዋረድ ትፈልጊያለሽ? ያን ነገር ስለማልፈልግ እኮ ነው መጥቼ ሲጀመር እንደዚህ አይነት ነገር እኮ ያደረግነው እናንተ መዋረድ ትፈልጊያለሽ? እሺ መዋረድ የምትፈልጊ ከሆነ አይ ቁጭ በይ አይሆንም። በምንም አትለምኝኝ፣ አይሆንም። ቁጭ በይ። እኔ ልትለምኝኝ አይደለም የጠራሁሽ አላ እንድንለማመን አይደለም። አሁን ወደ ገደለው ብንገባ ነው የሚሻለው። አንተ ከዚህ በፊት ያሳለፍናቸውን ጥሩ ጊዜያቶችን አስታውስ እንጂ። ያን ጊዜማ እኮ ራስሽ አጠፋሽ። እኔ አይደለሁም አንተ ነህ። እኔ እኮ አብረን እየኖርን እኮ የገዛ አልጋ ላይ ያገኘሁት አንተን ነው እንጂ እኔን አይደለም ያገኘኸው አይደል? ልትረጂኝ ይገባ ነበር። ዘመዴ ብትሆንስ ልጅቱ አልጋ ላይ ተኝተህ ምን ስናደርግ አይተሻል? ግዴታ እኮ አውለቃችሁ እስክታደርጉ መጠበቅ የለብኝም። አሁን አንቺ ያን ሁሉ ነገር እኮ ቪዲዮን አጥፋልኝ እኮ ነው። ወደ ድሮ ፍቅራችን እንመለስ። ኧረ ቪዲዮንማ አይሆንም። ወደ ድሮ ፍቅራችን እንመለስ። እኔ እኮ የራሴ ህይወት አለኝ ከዚህ በኋላ ግድ የለም። እኔ ሌላ ሰው ይሻላል። ከበፊቱ የተሻለ ፍቅር ሰጣሻለሁ። ቁጭ ብላ ይሄ ቪዲዮ ባይኖር እኮ እቺን ጊዜ ማሳለፍ በፈጠረክሽ በእግዚአብሔር በቃ እንደ ሁልጊዜውም እሺ ትንበልና ቪዲዮን አጠፋልሻለሁ። መጀመሪያ አጥፋልኝና አይሆንም። በእግዚአብሔር በፈጠረ አድርገና ነው የሚጠፋው። ሁሉንም ነገር አለ አይደል? እናደርግ ነው የሚጠፋው። ይሄ እኮ ጀብድነት አይደለም፣ ወንድነትም አይደለም። ለኔ ጀብዱ ነው። አልፈለግሽም አንቺ? አዎ አልፈለግሽም? ቪዲዮን አወጣብሻለሁ። ለምን ቪዲዮን አወጣብሻለሁ? ማትፈልጊ ከሆነ ይወጣብሽ ቪዲዮ። አልፈልግ። አሁን አንቺ እኮ ማልቀስሽ ምንም ጥቅም የለውም እኮ የ5 ደቂቃ ስራ እኮ ነው። ማን የጠራሽው ሰው አለ? የለም። ማን ነው? አለ እግዚአብሔር ይመስገን። አቤት አባቴ መግባት አይቻልም። ሰው አለ። አይ ላውራ ስለፈለኩ ነው። ስለምን ጉዳይ? እሱን አስገባኝና ነው። ለምን ነው የምትገባው? በሩን ቆይ ስለምንድን ነው የምታወራኝ? የሰው ወንድሞች ነኝ። አንተ እያደረክ ያለውን ነገር ሁሉንም ነገር ሰምተን ነው። አንቺ ወንድሞችሽ ናቸው። እኔ አላውቅም። ወንድሞችሽን እኚህ ከኪታ መጣሽ ሰዎች ናቸው። ተረጋጋ። አንተ መጀመሪያ ወጡልኝ። ሻውን ወጡልኝ። እኛ እንወጣለን። ስሜት ወጡልኝ። አይደለም ወጡልኝ። ውጭ እናውራ። ወጡልኝ። ተረጋጋ። አይሆንም። ውጭ እናውራ። ወጡልኝ። እኛ አንቺ ነሽ አይደል የጠራሻቸው?
አክብረን ያው ማደርግሽን ነገር አሳይሻለሁ። እናንተ ውጡ አሁን። እሺ ውጡ። አንተ እንደዚህ በመሆን መተፈጠረ ምንም እንደ ስልክ ልፈዝ አንተ ስሜታዊ አትሆን። ቁጭ ብለን እንደ ትልልቅ ሰው በወሬ በመነጋገር መፍታት እንችላለን ያለውን ነገር። ስሜታዊ አትሆን አንተ። እኔ ምንም ከእናንተ ጋር ማውራው ነገር የለም። እኔ ከእሷ ጋር ጨርሳለሁ። እያደረግህ ያለውን ነገር ሁሉንም ነገር እኛ ሰምተን የመጣነው አባስ። ምንድን ነው የሰማችሁት? ምንድን ነው ያደረጋችሁት? አንቺ ምንድን ነው የነገርሻቸው? እሷ ላይ አታፍጥ። እኛ ጋር ቁጭ ብለን እዚህ ጋር መነጋገር መፍታት እንችላለን። አንተ ስሜታዊ አትሁን። መጀመሪያ ከስሜት ምንም እንነጋገረው ነገር ደም ትወጡልኝ አላችሁ አትወጡም? ከቤቴ እኛ እንወጣለን፣ ግን ከወጣን አንተ ነው መጥፎነቱ። ብዙ የያዝነው ነገር አለ። እኛ መረጃ ይዘን ምንድነው? ስለ ምን አይነት መረጃ ነው ያዛችሁት? አይ በጸባይ ማታወራን ከሆነ ችግር የለውም። እኛ ያለውን ሁሉንም ነገር እናውቃለን። ለዛ መጠቀም ያለብን ነገር እኛ አንተ ተረጋጋ፣ ስሜታዊ አትሁን። አሁን አትወጡልኝም? እኛ ከወጣን ጥለን ከወጣን ለኛ ነው መጥፎነቱ። ውጡልኝ። እሺ ውጡልኝ። አንተ ተረጋጋ። መጀመሪያ ስልኬ ከማን በልጠህ ነው? አይንን አጠፉት እኮ ሰው የለም እንደው ስልኩን ይዛላ ሰላም ሰላም ወደ ዩቲዩብ ቤተሰቦቻችን ባላችሁበት ሰላማችሁ ይብዛ። ፕሮግራማችንን የተከታተላችሁት ይመስል ነበር። የነበረው ሁኔታ በጣም ከባድ ስለነበር ከጓደኛዬ ጋር ነበር የሄድነው። በቪዲዮ ላይ እንዳያችሁት ልጅቱ ከካሜራ ጀርባ የተወሰኑ ነው ስለሱ የግል ህይወቶች ከነገረችን በኋላ ለራሳችን ለጥንቃቄ ስንል ሁለት ሆነን ነበር የሄድነው። የነበረው ነገር በጣም ያስጠላ ነበር። ሆኖም የተወሰነ ጫን ብለን ቪዲዮውን አስጠፍተንበታል። ከኮምፒውተሩ ላይም አስቀምጦት ነበር። ኮምፒውተሩ ላይም የተወሰነ ተጭነን አወጣተነው አስጠፍተናል። እና በተቻላችሁ አቅም ሴቶቻችን እንደዚህ አይነት ችግር ውስጥ ስትገቡ ባትገቡ ይመረጣል። ከገባችሁ ደግሞ ራሳችሁ ላይ ውሳኔ ለመወሰን መቸኮል ሳይሆን ያለውን ነገር በመነጋገር በመፍታት የምታማክሩት ሰው ካለ የሆነ ሰውን አማክሮ ከዛ ችግር ለመውጣት መንገድ መፈለግ እንጂ ራስ ላይ ውሳኔ መወሰን ጥሩ እንዳልሆነ ከታችን በመማር ከእንደዚህ አይነት ነገር ራሳችሁን እንድትሉ ከቻላችሁ ለህግ አካላት እንድታሳውቁ ካልቻላችሁ ደግሞ እንደዚህ ሊረዳችሁ ለሚችል ሰው ጥቆማ በመስጠት በሰው እርዳታ ከእንደዚህ አይነት ነገር ውስጥ መውጣት ይቻላል ስንል የዛሬው ፕሮግራማችንን በዚህ እንቋጫለን። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንድታበረታቱኝ ስል እኔ ከዚሁ እለያችኋለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ቸርን ሰንብት።